ሰላም እንዴት ናችሁ? ገላትያ ምዕራፍ 4 ቁጥር 4 ላይ ጀምሬ የእግዚአብሔርን ቃል አነባለሁ። በጌታ በኢየሱስ ክርስቶስም አነባለሁ። እንደዚህ ይላል። ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ይህም የሆነው የልጅነት መፍትሄ እናገኝ ዘንድ ከሕግ በታች ያሉትን ለማዋጀት ነው። ልጆችም ስለሆናችሁ እግዚአብሔር አብ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ስለሆነህ እግዚአብሔር ወራሽ አድርጎሃል። ልድገመዎችን ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ስለሆነህ እግዚአብሔር ወራሽ አድርጎሃል ይላል። እኛ የእግዚአብሔር ልጆች ነን ስንል ይሄን ቃል አንብበን ነው። ብዙዎች እግዚአብሔርን አባቴ ብሎ በድፍረት ድካማቸውን፣ ውድቀታቸውን እነሱ ጋር ያለው ነገር ለመናገር ወደ ሌላ የሚጸልዩ አሉ። ሌላው ደግሞ ወደ እግዚአብሔር እንዲያደርስ የሚፈልጉ አሉ። ኖ እንደዛ አይደለም። እኛ አብ አባት ብለን ለመጥራት የልጅነት ስልጣን የተሰጠልን በድፍረት አያችሁ፣ በድፍረት አብ አባት ለማለት ከራሳችን ከስጋና ከደም ሳይሆን ጌታ ኢየሱስ ክርስቶስ በብሉይ ኪዳን አብ አባት ብሎ ለመጥራት የሚያፍሩበት ጊዜ ነበርና ያ የጥል ግድግዳውን ጌታ ኢየሱስ ክርስቶስ አፈርሶልን አብ አባት ብለን የምንፈልገው ሁሉን እንድንጠይቅ መፍትሄ ሰጥቶናል፣ መንገድ ከፍቶልናል። ስለዚህ እኛ የእግዚአብሔር ልጆች ነን። ስለዚህ ለምንም ወደ ሌላ እንደዚህ ቀጥታ ከመጸለይ ወዲያ ለማለት አያስፈልግም። ጌታ ኢየሱስ ክርስቶስ ቀጥተኛ መንገድ ከፍቶልናል። በኢየሱስ ስም አባቴ ብለን ለመጥራት አባዬ ብለን ድረስልኝ ለማለት ማር ይቅር በለኝ ብዬ ለመጠየቅ መንገድ ከፍቶልኛል። ለምንድነው ወደ ሌላ ወደ መላክ ወደ የሆነ ነገር ላይ ወደዛ ጸልዬ ከዛ እሱ እንዲህ አድርጎ ወደዛ ያድርስልኝ ብዬ የሚቸገረው? እኛ የእግዚአብሔር ልጆች ነን፣ የእግዚአብሔር ወራሾችም ጭምር ነን። ኢየሱስ ጌታ ነው።